አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የዘውድ አካዳሚ ተከታታዮች እንኳን በሰላም በጤና ወደ ቻናላችን መጣችሁ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ቋንቋ እናስተምራለን ማለት ነው። መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም ሀይ በሉኝ ትምህርት እንሰጣለን ማለት ነው። ከመሰረቱ ከሀሁ ጀምረን እንግሊዝኛም ከኤቢሲዲ ጀምረን ሂሳብም ከመደመር ከመቀነስ ጀምረን እስከ ከፍተኛው ድረስ እናስተምራለን። በኦንላይን ሆነ በአካል መማር የምትፈልጉ እዚህ ያለው ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም አናግሩ እላለሁ ማለት ነው። ይህን ቪዲዮ ለጓደኞቻችሁ ሸር አድርጉላቸው፣ እንደዚህ አይነት ትምህርት መማር ለሚፈልጉት። ከዛ በተጨማሪ የኦንላይን ስራ መስራት የምትፈልጉ ልጆች ካላችሁ፣ በቤታችሁ ሆናችሁ የኦንላይን ስራ መስራት የምትፈልጉ ካላችሁ ከኪሳችሁ ምንም አይነት ገንዘብ ሳታወጡ ጊዜያችሁንና ኢንተርኔት ብቻ ነው የሚያስፈልገው። አብራችሁ እኔ ጋር መስራት ትችላላችሁ። እሱን መስራት ከፈለጋችሁ ስክሪን ጋር ባለው ቁጥር አናግሩ ይላለሁ ማለት ነው። ዛሬ የአማርኛ በእንግሊዝኛ ፊደላቶችን ቆጥረን ከነሱ ቃላት መመስረት ነው ይዤላችሁ የመጣው። የዛሬው ትምህርት በጣም ወሳኝ እስከሆነ ድረስ ሴቭ እያደረጋችሁ ሌላ ቀንም ተመልሳችሁ እያያችሁ ተማሩበት እላለሁ ማለት ነው። ቀጥታ ወደ ትምህርቱ ገባለሁ። እዚህ ጋር ሀሁ አሉ። ሀሁ ከዚህ ጋር ለሀሁን የሚወክለው ኤች ነው። ኤች ነው። ከዛ ላይ አናቢዎች አሉ። ከዚህ ጋር ኤ ያረኳት ምክንያት ሁልጊዜ ለመጀመሪያ ፊደል አናቢ ኢ ነው። ግን ይሄ አራተኛው ሃና አንደኛው ሃና አራተኛው ሃ ድምፁ ተመሳሳይ ስለሆነ ለዛ ነው ኤች ኤ የምንጠቀመው እንጂ ይህችን የመጀመሪያ ኢ ማድረግም ትችላላችሁ። ስለዚህ አብረን እንቆጥራለን። ሃ ኤች ኤ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች አይ ኢ ህ ኤች ሆ ኤች ኦ ኤች ኦ። ወደዚህ ጋር ስንመጣ ደግሞ ለለሉ ደግሞ ኤል ነው የሚሆነው። ለ ኤል ኢ ሉ ኤል ዩ ሊ ኤል አይ ላ ኤል ኤ ሌ ኤል አይ ኢ ል ኤል ሎ ኤል ኦ ኤል ኦ። ስለዚህ እኛ ከዚህ ቃላትን እንመሰርታለን ማለት ነው። ቃላትን እንመሰርታለን። ለመጀመሪያ ፊደል አናባቢ ኢ ነው የሚሆን። ይህን ኢ ማድረግ ትችላላችሁ፣ ኖርማል ነው። ለሁለተኛ ፊደል አናባቢ ዩ ነው። ለሶስተኛ ፊደል አይ ነው። ለአራተኛ ፊደል ኤ ነው። ለአራተኛ ፊደል ኤ ነው። ይሄ በስህተት ስለሆነ ነው ኤ ነው። ለአምስተኛ ፊደል አይ እና ኢ ነው ማለት ነው። ስለዚህ ይህን ይዘን ከዚህ ያሉትን እናነባለን ማለት ነው። እዚህ ጋር የምታዩት የመጀመሪያው ፊደል ኤች ዩ ኤል ዩ ነው አይደለ? ኤች ዩ ማን ነው? እዚህ ውስጥ ኤች ዩ ሁ ነው። ኤል ዩ አለ። ቀጣይ ደግሞ ኤል ዩ ሰማን ነው? እዚህ ውስጥ ሉ ነው። ስለዚህ በአንድ ላይ ስናነበው ሁ ብለን ሉ ስንል ሁሉ ሁሉ ሁሉ። ይሄ ቃል ሲነበብ ሁሉ ተብሎ ይነበባል። ኤች ዩ ኤል ዩ ሲነበብ ሁሉ ተብሎ ይነበባል። እዚህ ጋር ስንመጣ የመጀመሪያው ኤል አይ ኢ ኤል ኤ አለ። ኤል አይ ኢ ማን ነው? ከዚህ ውስጥ እቻት ሌ ፊደል ናት። ኤል አይ ኢ ሌ ኤል አይ ኢ ሌ ነው። ከዛ ቀጥሎ ማን አለ? ኤል ኤል ለአራተኛ ፊደል ነው ብያቸዋለሁ። እዚህ ጋር ላ ናት ማለት ነው። ለዚህ አብረን ስናነበው ሌ ብለን ላ ስንል ሌላ ሌላ ኤል አይ ኢ ኤል ሌላ ተብሎ ይነበባል ማለት ነው። ወደ ቀጣይ ክፍል ስንመጣ ደግሞ መሙና ረሩ አለ። እናንብበው። እሱ ለመሙ ኤም ነው የሚሆነው። ስለዚህ መ ኤም ኢ ሙ ኤም ዩ ሚ ኤም አይ ማ ኤም ኤ ሜ ኤም አይ ኢ ም ኤም ሞ ኤም ኦ ኤም ኦ ኤም ኦ። ወደ ቀጣይ ወደ ረሩ ስንመጣ ደግሞ ለረሩን የሚወክለው ደግሞ አር ነው። አር ነው። ስለዚህ ረ አር ኢ ሩ አር ዩ ሪ አር አይ ራ አር ኤ ሬ አር አይ ኢ ሬ አር አይ ኢ
ር ስንመጣ አር ብቻውን ሮ አርኦ አርኦ። ስለዚህ እኛ ከዚህ ተነስተን ቃላት እንመሰርታለን ማለት ነው። ቃላት እዚህ ጋር ያሉትን ቃላቶች እንመሰርታለን። ያው ለመጀመሪያ ፊደል ኢ ነው አናባቢው፣ ለሁለተኛ ዩ ነው፣ ለሶስተኛ አይ ነው፣ ለአራተኛ ኤ ነው፣ ለአምስተኛ አይ እና ኢ ነው የሚለውን አትርሱት። ለስድስተኛ ፊደል የለውም። ለመጨረሻ ፊደሎች ኦ ነው አናባቢ። ስለዚህ ቃል ስንመሰርት እዚህ ጋር ኤምኢ አር አይ አለ። ኤምኢ አር አይ ኤምኢ ማን ነው? እዚህ ውስጥ እንደምታዩት መ ነው። መ ኤምኢ መ ነው። አር አይ ሳ ረሩ ሪ ነው። ሪ። ስለዚህ መ ብለን ሪ ብለን ነው እናነበው ማለት ነው። ኤምኢ መ አር አይ ሪ መ ሪ መሪ መሪ። ቀጣይ ደግሞ እዚህ ጋር ኤምኤ አለ። ኤምኤ ማን ነው? ከዚህ ውስጥ ያው ማ ነው። ኤምኤ ማ ነው። ከዛ አር ብቻዋን አለች ደግሞ። አር ብቻዋን ኮንስ ማን ነው ደግሞ? እር ነው። እንደዚህ ጋር እንደምታዩት እር ነው ማለት ነው። እዚህ ጋር እንደምታዩት እር ፊደል ነው። ስለዚህ ማ ብለን እር ስንል ማ ር ማ ር ማር። የመጀመሪያው መሪ ይላል። አሁን ሁለተኛው ደግሞ ማር ይላል ማለት ነው። ማር ይላል። እሺ አንድ እንጨምር፣ ከዚህ ላይ አንድ እንጨምር ማለት ነው። እዚህ ጋር ቀጣይ ስንመጣ ደግሞ ቀቁና በቦ አሉ። ቀቁና በቦ አሉ። እነዚህን ደግሞ እናንብባቸው። ለቀቁ ኪው ነው የሚወከለው። ለቀቁ ኪው ነው የሚወከለው። ቀ ኪው ኢ፣ ቁ ኪው ዩ፣ ቂ ኪው አይ፣ ቃ ኪው ኤ፣ ቄ ኪው አይ ኢ፣ ቅ ኪው፣ ቆ ኪው ኦ። እሺ ቀጣይ በቦ አለ። ለበቡ ደግሞ ቢ ነው የሚወከለው። በ ቢኢ፣ ቡ ቢዩ፣ ቢ ቢአይ፣ ባ ቢኤ፣ ቤ ቢአይ ኢ፣ ከዛ ብ ቢ ብቻዋን፣ ቦ ቢኦ አለ። ቦ ቢኦ። እነዚህ ካየነ ቃላት ከታች ያሉትን ቃላቶች ደግሞ እናንብባቸው ማለት ነው። እዚህ ጋር እንደምታዩት ቢኢ እና ኪው አይ አለ። እቺ ኪው በትንሿ ናት፣ ግራ እንዳትገቡ። እቺ ኪው ማለት እችኛዋ ኪው ማለት ነው፣ በትንሿ ስለሆነች ነው። ስለዚህ ቢኢ እዚህ ውስጥ ማን ነው? የመጀመሪያ ፊደል በ። ቀጣይ ኪው አይ አለ። ኪው አይ ማን ነው? እዚህ ጋር እንደምታዩት ኪው አይ ማን ነው? ቂ ናት። እዚህ ጋር ቀቁ ቂ። ስለዚህ በብለን ቂ ነው የምንለው ማለት ነው። በፊደልና ቂ ፊደልን ስላገኘን ቢኢ በ ነው። ኪው አይ ቂ ነው። በቂ 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 ይሆናል። ይሄ በቂ በቂ ቢኢ ኪው አይ ማለት ነው። እሺ ወደ ቀጣይ ስንሄድ ደግሞ ኪው ኦ እና ቢ አለ። ኪው ኦ ማን ነው? መጨረሻ ፊደል። አናባቢ ኦ ከሆነ መጨረሻ ፊደል ነው። ኪው ኦ ማለት ቆ ነው። ከዛ ላይ ደግሞ ቢ ብቻዋን አለች። ደግሞ ቢ ብቻዋን ማናት? አናባቢ ከሌለው ምንጊዜም ስድስተኛ ፊደል ነው። ያነ ፊደል ስድስተኛ ፊደል ነው። ያው ብ ነው ማለት ነው። ስለዚህ ቆ ብለን ብ ነው የምንለው። ያው ቆ ፊደል እና ብ ፊደል በአንድ ላይ ምን ይሆናል? ቆ ብ። ኪው ኦ ቢ ከሆነ ቆ ብ ይሆናል ማለት ነው። ስለዚህ ውድ የዘውድ አካዳሚ ተከታታዮቻችን እናንተ ቪዲዮ እንደተጠቀማችሁበት ተስፋ አደርጋለሁ። ግራ ከተጋባችሁ ኢሞ፣ ዋትስአፕ፣ ቴሌግራም መታችሁ ማናገር ትችላላችሁ። ያለው ነገር አብራራላችኋለሁ። እዛ ሲሆን ደግሞ በግል የምትማሩት ለብቻ ስፔሻል ዝግጅት አላችሁ። በግሩፕ የምትማሩትም እንደ ግሩፕ ናችሁ ስለማስተምር ችግር የለውም። መማር ትችላላችሁ። ኮንታክት አድርጉኝ። በቀጣይ ቪዲዮ እስክንገናኝ ድረስ ማሰላማ